ሱፐር ማርኬት እኮ ከፍት ነው ማሬ ነገር ሱፐር ማርኬቱ ተከፍቶ የጀመረችው አላት አግባኝ ሰላምና በጣም ትልቅ ነገር ነው የተናገርሽው። እግዚአብሔር ይባርክሽ። በእውነት አስተማሪ ለሰማው ሰርተው ይለወጡ። የሰራ ሁሌም ከፍ ይላል፣ ያድጋል። ቁጭ ብሎ ቆየተ ነው እንዴ ብላቴኛ ልትል ነው እንዴ? ግን ሰላሚና በወሬሽ ላይ እና በነገራችን ላይ ሁሉም ሰርተ ተለወጥ አይኖ ትክክል ሰርተ ተለወጥ። ሁሉም ሰው እኮ አሁን በአረብ ሀገር ያለውም ሰው አገርም ያለው ሰው ይሰራሉ። ግን ደግሞ ይሰሩና እርዝቁ በአላህ እጅ ነው የሚባለው ነገር ምንድን መሰለሽ? እነሱ በረከቱንም ሁሉንም ከፈጣሪ ታድለውታል። ገባሽ? ማንም ሰው እኮ አሁን እየሰሩ ነው። ግን እየሰሩ ያለ እንደነሱ ለውጥ ላይ ስላልሆኑ እሱ ነገር የሚያናድዳቸው ሰዎች ይኖራሉ። ስራው እኮ እኩል ይሰራሉ አይደለ? እኩል ሰው ናቸው። አቋምም ውበትም አለባበስም ሁሉም እኩል አሉ። እኩል እንደነሱ ብዙ ሰዎች አሉ። ግን ልዩነቱ ምንድነው? እነዚህ ሰው ላይ ፈጣሪ በረከት ስለጨመረላቸው ትንሹን ነገር እንዳድግ ስለጨመረላቸው ያኔ እነሱ ያ ቆሻሻ ነው አይሰድብም። እነሱ ንጹህ ነው፣ ክሊር ነው። ገባህ? በጣም ኖ ልልሽ የፈለኩት ሰርተው ብላ በሚባለው ነው። አሁን ሁሉም ሰው ይሰራል ይፈጋል፣ ግን ልዩነት አለው። አንድ ሰው ስለሰራ ብቻ አይደለም። እነዚህ ልጆች ደግሞ ትንሹን ነገር ፈጣሪ ጨምሮ እርዝቅ ስለሰጣቸው ያርግላቸዋል፣ ይለወጣሉ። እዛ ጋር ደግሞ ሌሎቿ ወገን ደግሞ ሰርተው በረከት የሌላቸው ደግሞ እንዴት ለምን በለጠ ብለው የሚመሰው የራሳቸው ነው። ዛሬ ሁላችንም እኮ የራሳችን መንገድ አለን፣ የራሳችን ሌቭል አለ፣ የራስሽ እድል አለሽ። ገባሽ የምልሽ? የኔ እድል ከጓደኛዬ ጋር አሁን በጣም ፕሮፌሽናል ጓደኞች አሉን። ከእነሱ ጋር እኩል አልሆነም ብዬ መናደድ መቅናት የለብኝም። ቢኮዝ የኔ የተሰጠኝ ይሄ ነዋ። በዚህ ላይ ሆኜ እግዚአብሔርን ካመሰገንኩ በረከት ይኖረኛል። አንድ ሰራሽ 2 ስራ 3 ስራ 4 ስራ እግዚአብሔር ይባርከዋል። ግን የልብ ንጽህና ደግሞ ትልቁ ነገር ነው። እግዚአብሔር ለነብሩክ እና ለሃይሚ የሰጠው አንደኛ ንጹህ ልብ ነው ያላቸው። ተመርቀዋል። ልጆቹ በዚህ እድሜያቸው ሰክሰስፉል ለመሆኑ ዋናው እግዚአብሔር ነው ድርሻውን የሚወስደው። በዚህ መቅናት አይቻልም። ሁሉም የራሱን እድል ይፈልግ ይጣር። ገባሽ? ቅናት በሽታ ነው። ቅናት በሽታ ነው። ሚዲያ መጣ ገና ሚዲያ መጣ። እሱ ድሃ ይሰጣሉ፣ ይሰጣሉ። እውነት ነው። ልብስ ይሰጣሉ። ገባሽ? አንቺ ራስሽ ነው አጋሳስ ነው። ገባሽ? ሰራሽ ነው ራሴ ነው አንቺ ሰራለሽ መካፈላለልን አለብሽ። ሰላም በነገራችን ላይ እኔ ስለእናንተ ስለ ማለት አሁን እናንተ መጽሐፍ ቅዱስ ላይ ሊኖርም ላይኖርም ይችላል፣ አላውቅም። አሁን በእኛ እኮ በቁርአንም አለ ሐሲድና ምቀኛ ራሱን ይቻላል አለ። እኛ ብቻ የጻፈው ያወረደውም ቁርአን ላይ አለ። ገባሽ? በዚች ምድር ላይ ስንኖር ምቀኛና ሐሲድ ሸረኛ አለ። የሰው ልጅ ምቀኛ በቁርአን አለ። እንደውም አይደለም እነዚህ ልጆች ትልቅ ደረጃ ደርሰው ቀርቶና ማለት ነው። አንድ ሰው ምን ይላል መሰለሽ? አንድ ሰው አሁን አንቺ አምሮብሽ ለብሰሽ ዘንጠሽ ስከጅ ካየሁሽ ከምልልቅ ማሻአላ በሉ ነው የሚባለው። ከነ የሚያስተምረን እንኳን ለምን እንደዛ የምንለው ለምንድን ነው? ቀልባችን ወደ አንቺ እንዳይሄድ ነው። አየሽ? ስለዚህ የሰው ልጅ ቀልባችንና እንትናችን ሐሲድነታችን አለ፣ የትም ቦታ ላይ አለ። ሰው እስከሆን ድረስ የሰው አይንም ትገቢያለሽ፣ የሰው ቀልብም ያገኝሻል። ምቀኝነትም ሐሲድም አለ በየትኛውም ቦታ። እሱን ደግሞ የሚያስለቅቅልሽ አላህና የአንቺ ጽናት ነው እንጂ የትም ቦታ ምቀኛ አለ፣ የትም ቦታ ሸረኛ አለ፣ የትም ቦታ ሐሲድ አለ፣ የትም ቦታ ተንኮለኛ አለ። ይሄ እኛ በቁርአንም የወረደ ነገር ነው፣ በመጽሐፍም ላይ የተጻፈ ነገር ነው፣ ነብያችንም የተናገሩን ነገር ነው። በእናንተም ይኖራል። ይሄ ምቀኝነት ሐሲድነት አብሮን የኖረ ነው። ሰው እስከ ሞትን ድረስ አብሮን ነው የሚከተለው። ግን እኛ ችግራችን ምንድነው? ያላስለመርነው ነገር አለው። ማሻአላ አላህ ይባርክላቸው፣ አላህ ይጨምርላቸው ስለማንል እንጂ
መልካም ምኞታችን ስለማንናገር ነው እንጂ እዛ ሰው ላይ አይን የሚገባባቸውና ምቀኛ የሚያደርግባቸው እንጂ እኮ አለ። የትም ቦታ ምቀኛ የሌለበት ሰው የለም በዚች ምድር ላይ። ሱብሃንአላህ ይሄ የተሰጠን ባህሪ ነው። እና ይሄን ለማለት ፈልጌ ዛህሩ ሰው ልክ ሲያልፍለት ታዲያ እኛ ምንድነው የምንመቃኘው ነው የኔ ጥያቄ። ይኸውልሽ አሁን እኮ ልዩነቱ ሀይሚዬ ፊት ለፊት ወጥቶ ማውራቱ ነው እኮ ባለን ነገር ማሻአላ ማለትም ብንለም ማሻአላ ማለት ነው። የኛም እኮ የሚባረክልን አንዬ የኛ የሚባረክልን የሰውን ማደግን በቅንነት ስናመሰግንላቸው ነው አይደል? የሆነ ሰው ሲያልፍለት ወይኔ ደስ ይላል በጣም በዚሁ በቃ የሆነ ጥሎ ይለፍ ምናምን የሚባል ነገር አለ። እሱ ስናመሰግንለት እሱም ብንለም እኛን እንትን የምናድገው ንጹህ ልብ ሲኖረን ነው እንጂ በሰው እየተመቃኘን የራሳችንን እናጣለን እኮ። የሰውን ስንመኝ የራሳችንን እያጣን ነው የምንሄደው። እና አንዳንድ ሰዎች አሉ ደግሞ ልክ የሰውን ሲያዩ አይናቸው ደም ይለብሳል፣ የራሳቸው ከጎን ይጠፋባቸዋል። በቃ እሱ ነው ያልኩት። እነሱ እኮ ግን አያስቡትም እኮ መመቃኘታቸውን ብቻ ነው የሚያውቁት፣ ግን የራሳቸው እየጠፋ ነው ከበስተጀርባው። ሀይምዬ ምን አለ መሰለሽ አንዳንድ ደግሞ ሰው ማለት ነው ምቀኝነት ብቻ ሳይሆን የሆነ አሁን እኔ አንቺ በቃ ሁሉ ነገር ኑሮሽ ማለት ነው ዝንጥ ብለሽ ቆንጆ መኪና ይዘሽ ስታሽከረከሪ ካየሁሽ ወድጄው ላይሆን ይችላል። ወድጄው አይደለም እኮ አንቺን የሆነ ተመቀኝትሽ ላይሆን ይችላል። ቀልቤ ግን ሊያርፍበት ይችላል። ወይንም ከንፈሬ ሊመጥ ይችላል። ውዴ ቀልብሽ ብቻ ሳይሆን ለምን ከኔ በለጠች ነው። አዎ በቃ በሰው አንደኛው ድክመቱ ለምን ከኔ በለጠች ነው ድክመቱ። ወይኔ ልል ይችላል። የዛን እንደዛ ማለትም ብናቆም ነው። ሰላምዬ ወይ ሰላሚና ጃራ አንቺ ወዳለሽ ሻሚ ብሩክ ሀይሚ ብሩክ ወዳለሽ? ያ ጃራ ወዳለሁ። ምን ነው አወራ አግባኝም እኔ አግባኝም ማለት አልገባኝም። አወራርሽ ነው እንትልሽ እኔ ስለ ሀይሚና ብሩክ ብቻ የተያያዘ ነገር እኮ አይደለም። ሰላምና እያወራህ ያለሁት ማንም ሰው ሲኖረው ምቀኝነትን ብናቆም ነው እያወራህ ያለሁት። እኔ እያወራሁ የግዴታ ሀይሚ ወይንም የግዴታ ብሩክ ብቻ ስላላቸው ሳይሆን ማንም ሰው አላህ በሰጠው ርዝቅ ሰርቶ ከተለወጠ እኛ ምቀኝነታችንና ብንተውና መልካም ምኞታችንን ብናቀርብ ነው እያወራሁ ያለሁት። አንደርስታንድ አደረግሽው? እንጂ ስለነሱ ብቻ አይደለም። እነሱ ብቻ ስለተለወጡ ስለነሱ ብቻ አጀንዳ ሊሆን አይችልም። ሰው ማቆም አለብን። ምቀኛ አንሁን። ገባሽ? ናቹራል ሰው እንሁን ነው የምትለው ሳራ። እኔ እያልኩ ያለሁት የግዴታ እነሱ ብቻ ሳይሆን አሉ ሌሎችም አሁን የተለወጡ ያላቸው ይኖራሉ። ሚዲያ ላይ ያልወጡ ሰዎች አሉ። ለእነሱም ጭምር ምቀኝነት የሚባል ቢያቆም ነው በጥቅሉ ጠቅለል ያለ ሀሳብ። ባይዘዋይ ክፉ አወራ ነው ዝም አንበል። እሺ መልስ ይሰጣል አንልም። ክፉ ላወራማ አንልም። ፊክስ እያደረግን እንሄዳለን። ክፉ ላወራማ እየገረገሽኛል። በቃ ብሎ ካርጊ ተገላገሽ የኔን ድምፅ ለመስማት አንቺ ፈለግሽ ወይ? እኔ እፈልግሻለሁ። አንቺ ግን የኔን ድምፅ መስማት ስለማፈልጊ ብሎክ አድርገሽኝ ውጭ። አንቺ ደመቀት ነው። ተው አንቺ ድምቀት ነሽ። አየሽ ተወድሻለሁ። እንዳትሳሳች እኮ ስለምትፈልግ ነው። ማናት ግን አሴት ማናት? በምን ተገናኝታችሁ ነው የዘቀዘቀችሽ? ኖ እኔ ብቻ አይደለም። አንቺ ሀይሚ ያዘቀዘቋለ ብሩክ ያዘቀዘቋለ። ታያቸው ዝም ባያቸው። ሰላምና አንቺ ተዘቅዝቀሽም ታምሪያለሽ። እሺ አንቺ ዶንት ወሪ። እነዚህ መጥፎ ልጆች ናቸው። መጥፎ አስተሳሰብ ያለው ነው። ችግር የለም ስደበት ችግር የለም። እኔ አልከኝም። አንቺ ቆንጆ ውብ ኢትዮጵያ የኛ እህት ነሽ። እኔ እናት እነዚህ ስራ ፈትላቸው። የስረኛው ወደ ላይ ታደርጋለች። ምን አይነት ጀዝባ ናት? የሚያክል ማናት ግን? በምን ምክንያት ነው አለች? አልገባኝም። ምንም አላውቅም እኮ ነው የምትለው። ኦኬ እንዲሁ ስታይ ቅርጽሽ አምሯት ነው የሚሆነው። አይዞሽ እናት።
እንዲሁ ስታይ 8 ቁጥር ሆነ ስታይሽ ደንግጣ ነው። አንቺ ቆንጆ ስለሆንሽ ነው። እሺ ታያት አንቺ ቆንጆ ስለሆንሽ ነው። በነገራችን ላይ ስሚ ውዴ፣ የሰላሜን አነጋገርና የአሞራው ሚስት አነጋገር እንዳልሆነብሽም ዴዚ ችግር የለም። አንድ ቁርጥ አንድ ናቸው። ችግር የለም። ሰላም አሞራው ሚስት ታገኛታለሽ? እሺ እኔ ቆንጆ ይቅርታ፣ በጣም ነው የምወዳት እሷን። ሰላሚናዬ ዝም በያቸው። እነዚህ ስራ ፈት ሁሉ ስራ ፈቶች ናቸው። ፈጣሪ ወይ ጉድ! መሰለ ዳሌ ወስዳ ወደ ላይ ስንት ሰው እንትን እያለው እንደው አይ ሰላሚናዬ ፈርዶብሽ። አይዞሽ ከፍ አድርጋ ስሚ ልንገርሽ፣ ለነገሩ ማለት ነው ለነገሩ እኛ አበሻ ስንባል መዘቃዘቅና መዋረድ እኮ ብርቃችን አይደለም። ልመጩ መገዳደል ህዝቦች ደግሞ ምን ያመጣው? ቆይ አሁን እሷ ደግሞ ራሷ እኔ ግን ምን እንደታ